ጤና ይስጥልኝ። ግንቦት 17 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ብርጋዴር ጀነራሉ በቢዛሞ ቀጠና አርበኞች ተገደለም። የቢዛሞ ቀጠና አንሻ ሰይድ እዝ አርበኞች በወሰዱት የደፈጣ ጥቃት የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስትን ጨምሮ ከ100 በላይ የአገዛዙ ወታደሮችን ሙሉ በሙሉ መደምሰሳቸው ታወቀም። በቢዛሞ ቀጠና ዲቾ ተራራ ላይ በተፈጸመው በዚህ ድንገተኛ ጥቃት 8 ወታደራዊ ተሽከርካሪዎችና በርካታ የቡድንና የነፍስ ወከፍ ክላሽንኮቭ መሳሪያዎች በፋኖ ቁጥጥር ስር ውለዋል። የብርጋዴር ጀነራል አስናቀ አይተነው ቤተሰቦች ዛሬ ማለዳ መርዶ ተነግሯቸው ድንኳን ጥለው እየተላቀሱ መሆኑ ታውቋል። በተያያዘ ይኸው እዝ ትናንት በስቲያ ግንቦት 15 ምሽት ጀምሮ እስከ ትናንት ግንቦት 16 ረፋር ድረስ በኪረም ወረዳ አጋምሳ ግንባር በወሰደው እርምጃ 113 ያገዛዙ ወታደሮችን መደምሰሱን መዘገባችን አይዘነጋም። መረጃውን ታደምጡታላችሁ። በተያያዘ ዜና ቢዛሞ ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር ለወራት ያሰለጠናቸውን በርካታ እግረኛ ጦር ፋኖችን አስመርቋል። እዙ ህዝቡን በማደራጀትና በማስታጠቅ አማራው ዳግም አንገቱን የሚደፋበት ዘመን እንዲያበቃና በገዛ ክንዱ መብቱን እንዲያስከብር የማድረግ ስራውን አጠናክሮ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአገዛዙን ጸረ ህዝብ ሴራ በማምከን ረገድ የማይበገሩ የአማራ ፋኖ በአንዳቤት ወረዳ ሊካሄድ የነበረውን የምርጫ ቅስቀሳ ሰልፍ በጀግንነት በመበተን የጥላትን አጀንዳ ማክሸፉን አስታወቀም። አርሶ አደሩን በማዳበሪያ ስም ለፖለቲካ ተርፍ ለመጠቀም የቋመጠውን የአገዛዙን ኃይል የሜጀር ጀነራል ዋንታ ባተ ልጆች በአንዳቤት ከተማ መድኃኔ ዓለምና በባታ ተራሮች ላይ መብረቃዊ ጥቃት በመሰንዘር የብልጽግናን ኃይል በሽንፈት በማንበርከክ የነጻነት ጉዞውን በድል አጠናክረው ቀጥለዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የብልጽግና አገዛዝ የስልጣን ዕድሜውን ለማራዘም በየክልሉ እየዘረጋው ያለው የጥፋት መረብ በሲዳማና በኦሮሚያ ዋሳኝ አካባቢዎች ላይ ከባድ የብሔር ግጭት በመቀስቀስ የከፋ ሰብአዊ ቀውስ ማስከተሉን ቀጥሏል። አገዛዙ በሲዳማ ክልል ጭሬ ወረዳም የጀመረውን የማፈናቀልና የክልል ማስፋት ሴራ በአሁኑ ወቅት ወደ በንሳ ወረዳ በማሸጋገር በሁለቱ ወንድማማች ህዝቦች መካከል የብሔር ግጭት በማቀጣጠል የዘመናት የአብሮነት እሴትን ለመናድ እየሰራ መሆኑ ተሰምቷል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ግንቦት 17 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ወላሂ የዛሬን ብቻ ተውኝ በሚል ስትለምን ነገር ግን ጥላቶቿ ያራሩላት ሕፃን አንሻ ሰይድ በእሷ ስም የተሰየመው የአንሻ ሰይድ እዝ አርበኞች በወሰዱት የደፈጣ ጥቃት የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስትን ጨምሮ ከ100 በላይ የጠላት ጦር አለቀም። የብርጋዴር ጀነራል አስናቀ አይተነው ቤተሰቦች ዛሬ ግንቦት 17 2018 ዓ.ም መርዶ ተነግሯቸው እየተላቀሱ ነው። በቢዛሞ ቀጠና አንሻ ሰይድ እዝ ያበጀ ጥበቡ ነበልባል ክፍለ ጦር አርበኞች በወሰዱት እርምጃም የጠላት ከፍተኛ አመራሮችን ጨምሮ በርካቶችን ሙሉ በሙሉ በመደምሰስ አንጸባራቂ ድል መቀዳጀታቸውን መረብ ሚዲያ ከእዙ ህዝብ ግንኙነት መምሪያ ተመልክቷል። መነሻቸውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው ወደ ጊዳ አያና ወረዳ ሲንቀሳቀሱ የነበሩት የማዕከላዊ እዝ ወታደሮችና ወታደራዊ አመራሮች ዲቾ ተራራ ተብሎ በሚጠራው አካባቢ ሲደርሱ ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህ እርምጃ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስቴን ጨምሮ አንድ ሬጅመንት የሚሆን የጠላት ኃይል ሙሉ በሙሉ ተደምስሷል። ከ100 በላይ የሚሆን የጠላት ኃይል ማለት ነው። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ እዝ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ አስታውቋል። አገዛዙ የአመራሩን አስከሬን ለማንሳት ከፍተኛ ቁጥር ያለው ኃይል ወደ ቀጠናው አስገብቷል። ድሮንን ጨምሮ ሌሎች ከባባድ መሳሪያዎችን በቀጠናው ተሰልፈው የጅምላ እልቂት እየፈጸሙ ይገኛሉ። በንጹሐን ላይ አመራሩን ጨምሮ ከ100 በላይ ወታደሩ ያለቀበት አገዛዙ የበቀል በትሩን በንጹሐን ላይ በማሳረፍ ከባድ የሆነ ጥቃት ከፍቶ በአካባቢው የሚገኙ የአማራ ተወላጆችን ሕፃን ሳይቀር አዛውንት እየጨፈጨፈ ይገኛል። አርበኞቹም በህዝባቸው ላይ የተከፈተውን ጥቃት ለመመከት ከባድ ተጋድሎ እያደረጉ ይገኛሉ።
መረጃውን እየተከታተልን ወደ እናንተ እናደርሳችኋለን። በተያያዘ ዜና ይኸው አንሻ ሰይድ እዝ ትናንት በአጋምሳ አካባቢ በወሰደው እርምጃ 113 ያገዛዙ ወታደሮችን በመደምሰስ ከድሽቃ ጀምሮ ሌሎች የቡድን መሳሪያዎችንና የነፍስ ወከፍ ክላሽንኮቮችን ማርኮ መታጠቁን መዘገባችን አይዘነጋም። በምስራቅ ወለጋ ኪረሙ ወረዳ አጋምሳ አካባቢ የቢዛሞ ፋኖ በወሰደው መብረቃዊ እርምጃም የአገዛዙን ወራሪ ኃይል ክፉኛ በመምታት አንጸባራቂ ድል ተቀዳጅቷል። በዘመቻው 65 ወታደሮች ሲገደሉ 48ቱ ደግሞ ክፉኛ ቆስለዋል። በድምሩ 113 የጠላት ኃይል ተደምስሷል። በነገራችን ላይ ተደምስሷል ሲባልም ምርኮኛም የተደረገው የተገደለውም የቆሰለውም በወታደራዊ አጠራር ተደምስሷል ተብሎ ይጠራል። ለዛም ነው ብዙ ጊዜ ይሄን ያክል ተደመሰሰ ስንል ግራ እንዳይገባችሁ ለማብራራት ያክል ነው። በትናንቱ ተጋድሎ አርበኞች በወሰዱት የጀግንነት እርምጃ አንድ ዲሽቃን ጨምሮ አንድ ስናይፐር፣ 28 ክላሽንኮቭ መሳሪያዎችን እንዲሁም 22 የእጅ ቦምቦችን ከ3800 በላይ ተተኳሾችንና መገናኛ ራዲዮኖችን በመማረክ የጠላትን ምሽግ ሙሉ በሙሉ አውድመውታል። የአገዛዙ ኃይል በሽንፈት ተፈረካክሶ ሲፈረጥጥ የደረሰበትን ውርደት ለመሸፈን በሰባት ንጹሐን አዛውንቶች ላይ የበቀል እርምጃ መውሰዱን የጥፋት ማንነቱን በድጋሚ ያሳየ ነው። የወለጋ አማራ ከጥቃት ሰለባነት ወደ አጥቂ አሸናፊነት መሸጋገሩን ያረጋገጠው ይኸው ከባድ ተጋድሎ የነፃነት ጉዞ የማያዳግም የድል ምልክት መሆኑንም አሳይቷል። በተያያዘ ዜናም ቢዛሞ ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር ለወራት ያሰለጠናቸውን በርካታ እግረኛ ወታደሮችን አስመርቋል። እዙ ህዝቡን በማደራጀትና በማስታጠቅ አማራው ዳግም አንገቱን የሚደፋበት ዘመን እንዲያበቃና በገዛ ክንዱ መብቱን እንዲያስከብር የማድረግ ስራውን አጠናክሮ ቀጥሏል። ለዘመናት በአገዛዙ ወታደሮችና በቅጥረኞቹ ሲጨፈጨፍ ሲፈናቀልና ሲዘረፍ የነበረው የወለጋ አማራ ዛሬ በገዛ ክንዱ መብቱን ማስከበር መቻሉን በተግባር እያሳየ ይገኛል። በቢዛሞ ቀጠና አንሻ ሰይድ እዝ ስር የሚገኘው አበጀ ጥበቡ ነበልባል ክፍለ ጦር በርካታ ምልምል እግረኛ ፋኖችን አሰልጥኖ በማስመረቅ የወለጋውን አማራ ከጥቃት ሰለባነት ወደ አጥቂና አሸናፊነት የሚለውጥበትን ሂደት አጠናክሮ መቀጠሉን መረብ ሚዲያ ተመልክቷል። በወለጋ አካባቢዎች በአማራው ላይ ሲፈጸም የቆየው ማንነት ተኮር ግፍና ሰቆቃ ህዝቡ ራስን የመከላከል ትግል ውስጥ እንዲገባ አስገድዶታል። ትናንት ግንቦት 16 2018 ዓ.ም እዙ ካደረገው ውጊያ ጎን ለጎን ያሰለጠናቸውን ፋኖዎችንም አስመርቋል። እነዚህ የተመረቁት የፋኖ አባላት ይህንን መራር ታሪክ ለመቀልበስ የሚያስችል የላቀ ወታደራዊና ስነ ልቦናዊ ስልጠና የወሰዱ የህዝብ ጋሻ መሆናቸውም ታውቋል። ይህ የምረቃ ስነ ስርዓት በሌሎች በአማራ ቀጠናዎች ከሚካሄዱ የምረቃ ስነ ስርዓቶች ለየት የሚያደርገው አማራው ዳግም አንገቱን የሚደፋበት ዘመን ማብቃቱን በተግባር ያረጋገጠ መሆኑን ጣቢያችን መረብ ሚዲያ ያነጋገራቸው የእዙ አመራሮች ገልጸዋል። አባላቱ በስልጠና ቆይታቸው ጠላትን የሚያንበረክክ ዘመናዊ የውጊያ ስልቶችን፣ የጦር መሳሪያ አጠቃቀምና ጥልቅ የሆነ የዓላማ ጽናትን ከአማራዊ እሴትና ባህል ጋር ታጥቀው መውጣታቸው በአካባቢው የነበረውን የኃይል ሚዛን በአማራው የድል አድራጊነት ጎዳና ላይ አሳርፎታል። በሥነ ሥርዓቱ ላይ የተገኙት የአንሻ ሰይድ እዝ አዛዦችና የክፍለ ጦሩ ከፍተኛ አመራሮች ራስን መከላከል ወንጀል ሳይሆን የህልውና ጉዳይ ነው የሚለውን መርህ በመድገም የተመረቀው ኃይል ህዝቡንም ከጅምላ ፍጅት ለመታደግ ዝግጁ መሆኑን ገልጸዋል። ተመራቂዎቹ በበኩላቸው ከእንግዲህ ወዲህ በአካባቢው አማራ መሆን የመሞትና የሰቆቃ ሰበብ እንደማይሆን በቃለ መሐላቸው አረጋግጠዋል። ልዩ ልዩ ወታደራዊ ትርኢቶች በተከናወኑበት በዚህ ታሪካዊ ዕለት የወለጋ አማራ የደረሰበትን የዘመናት ሰቆቃ በልጆቹ ክንድ እየቀየረ መሆኑም ታውጇል። ምረቃውን ያካሄደው በአንሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር ነው። ክፍለ ጦሩ አበጀ ጥበቡ የሚል ስያሜን ያገኘው አበጀ ጥበቡ ማለት በምስራቅ ወለጋ ዞን አንገርጉትን ከተማ ዙሪያ መንደር 6 አካባቢ ተወልዶ ያደገ አማራ ነው። ይህ አማራ ስለተገደሉ አማራዎች ሲል ህዝቡን በማደራጀት እያዋጋ እንዳለ፣ ስለ አማራ ህዝብ ሲል ህይወቱን አሳልፎ በመስጠት ክቡር መስዋዕትነትን የተቀበለ ጀግና ነው። በዚህ ጀግና የተሰየመው ክፍለ ጦር በአሁን ሰዓት የጠላትን ኃይል እያፍረከረከ የአማራን ህዝብ የነፃነት ጉዞን እያቀላጠፈ ይገኛል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአገዛዙን ጸረ ህዝብ ሴራ በማምከን ረገድ የማይበገሩ የአማራ ፋኖ በአንዳቤት ወረዳ ሊካሄድ የነበረውን የምርጫ ቅስቀሳ ሰልፍ በጀግንነት በመበተን የጠላትን አጀንዳ ማክሸፉን አስታወቀም። አርሶ አደሩን በማዳበሪያ ስም ለፖለቲካ ትርፍ ለመጠቀም የቋመጠውን የአገዛዙን ኃይል በአንዳቤት ከተማ በመድኃኔ ዓለምና በባታ ተራሮች ላይ መብረቃዊ ጥቃት በመሰንዘር የብልጽግናን ኃይል በሽንፈት በማንበርከክ የነፃነት ጉዞውን ፋኖ በድል አጠናክሮ ቀጥሏል።
በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር ስር የጉና ክፍለ ጦር አንዳቤት ብርጌድ አርበኞች ትናንት ግንቦት 16 2018 ዓ.ም አርሶ አደሩን በማስገደድ የፖለቲካ ትርፍ ለማግኘት የቋመጠውን የአገዛዝ ኃይል በመምታት የብልጽግናን መንኮታኮት በገሃድ አሳይተዋል። አገዛዙ ማዳበሪያን እንደ መጠቀሚያ አድርጎ አርሶ አደሩን ለምርጫ ቅስቀሳ ሰልፍ በግዴታ የሰበሰበ ቢሆንም ቀድመው መረጃውን አፈንፍረው የደረሱበት አርበኞቹ የጠላትን ሴራ ወደ ውድቀት ለውጠው ድል ተቀዳጅተዋል። የጉና ክፍለ ጦር አባላት በተቀናጀ መንገድ ጥቃት በመክፈት በከተማው መዳረሻዎች ማለትም በመድኃኔ ዓለም ተራራና በባታ ተራራ ማለትም በቴሌው አካባቢ በነበረው የጠላት ኃይል ላይ መብረቃዊ ጥቃት ሰንዝረዋል። ትናንት ከረፋድ ጀምሮም እስከ እኩለ ቀን ገደማ በዘለቀው ከባድ ውጊያ አገዛዙ ሞርታርና ድሽቃን ጨምሮ ከባባድ መሳሪያዎችን ቢጠቀምም ነገር ግን የፋኖን ክንድ መቋቋም ሳይችል ቀርቶ በሽንፈት ተሽመድምዷል። ይህ ድል የፋኖን ወታደራዊ ልዕልና ከመግለጹም በላይ የአገዛዙ ኃይል በራሱ ጥላ የሚሸበርበትን የውድቀት ምዕራፍ ላይ መድረሱን ያበሰረ ነው። በውጊያው የተሸነፈው የአገዛዙ ኃይል የተለመደውን የሽንፈት ካባ ለመሸፈን በከተማዋ ዙሪያ በሚገኙ ንጹሐን አማራዎች ላይ የበቀል እርምጃ መውሰዱን የጥፋት ቡድኑን ኢሰብአዊ ማንነት በድጋሚ ያሳየ ነው። ፋኖ ይህንን የምርጫ ሰልፍ ሙሉ በሙሉ በማደናቀፍ ግቡን መጥቷል። የጠላት ኃይል በየቀኑ እየሰራ የሚገኘውን ምሽግ እየሰባበረ የአማራን ሕልውና ለማስከበር የነጻነት ጉዞውን ወደ ፍጻሜ እያደረሰው ይገኛል። ኃያሉ ፋኖ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። መብረቅ ክፍለ ጦር ለወራት ያሰለጠናቸውን የኮማንዶ አባላት በታላቅ ድምቀት አስመረቀም። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ስር የሚገኘው መብረቅ ክፍለ ጦር ለ6 ወራት ያህል ፖለቲካዊ፣ ወታደራዊና ተያያዥ ስልጠናዎችን ሲሰጣቸው የቆዩ ከ600 በላይ ኮማንዶ አባላትን ትናንት ግንቦት 16 በደማቅ ሁኔታ አስመርቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአባት አርበኞች ምክር ቤት ምክትል ሰብሳቢ ኮማንደር አረጋ አለባቸው፣ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ የዘመቻ መምሪያ ኃላፊ አርበኛ ያለው አዱኛ፣ የዳግማዊ ቴዎድሮስ ኮር እና የክፍለ ጦር አመራሮች እንዲሁም በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ የ204ኛ አስቻለው ደሴ ኮር አመራሮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች በምረቃ ስነ ስርዓቱ ላይ ተገኝተዋል። በኮማንደር አረጋ አለባቸው የዕለቱ ምርቃት መክፈቻ ንግግር የተደረገ ሲሆን ለተመራቂዎቹም የእንኳን ደስ አላችሁ መልእክት ተላልፏል። በተጨማሪም በአርበኛ ያለው አዱኛ ሰፋ ያለ ወቅቱን የዋጀ መልእክት ለተመራቂዎች ቀርቧል። ምርቃቱ ላይ የተለያዩ ወታደራዊ ትርኢቶች፣ መዝናኛዎች እንዲሁም ሌሎች ዝግጅቶች የመድረኩ ድምቀት ሆነው ውለዋል። በስተመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቀመንበርና ወታደራዊ ጉዳዮች መምሪያ ኃላፊ አርበኛ ሀብቴ ወልዴና በአርበኛ ሰለሞን አጠና አማካኝነት ለተመራቂዎች መልእክት በማስተላለፍ የዕለቱ ምርቃት ስነ ስርዓት በድል ተቋጭቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ብሩኬ ደምሴ ክፍለ ጦር ለቀጣይ ወታደራዊ ግዳጆች ሙሉ ዝግጅቱን ማጠናቀቁን አስታወቀም። በሸዋ ጠቅላይ ግዛት በአሳምነው ዕዝ ስር የሚገኘው አጼ ዘርዓ ያዕቆብ ኮር የብሩኬ ደምሴ ክፍለ ጦር ከፍተኛ አመራሮች በተገኙበት ጥልቅ ግምገማ ካደረገ በኋላ ቀጣይ ግዳጅ ሙሉ ዝግጅቱን ማጠናቀቁና በተጠንቀቅ ላይ እንደሚገኝ አስታውቋል። ክፍለ ጦሩ ስትራቴጂካዊ ዝግጁነት መርሃ ግብሩን ያከናወነው ግንቦት 15 2018 ዓ.ም ባካሄደው ከፍተኛ ወታደራዊ ስብሰባ ላይ ነው። በዚህ የምክክር መድረክ ላይ የዕዙ ምክትል ወታደራዊ አዛዥ አርበኛ ኢሳያስ ደመቀ፣ የኮሩ ድርጅታዊ ጉዳዮች ኃላፊ አርበኛ ተስፋዬ አለሙና የኮር ዋና ዘመቻ መምሪ አርበኛ አበበ ጥላሁን ጨምሮ ሌሎች የዕዝና የኮር ከፍተኛ አመራሮች ተገኝተዋል። በመድረኩ ላይ በወቅታዊ ወታደራዊ ስምሪቶች፣ የኃይል አደረጃጀትና የወደፊት ስልታዊ አቅጣጫዎች ዙሪያ ጥልቅ ሰፊ ውይይት ተደርጓል። የብሩኬ ደምሴ ክፍለ ጦር በአሁኑ ወቅት በአካል ብቃት፣ በትጥቅ እንዲሁም በስነ ልቦና ረገድ ሊሰጡ የሚችለውን ማንኛውንም ተልዕኮ በአስተማማኝ ሁኔታ ለመወጣት የሚያስችል ቁመና ላይ ስለመሆኑም ተረጋግጧል። ክፍለ ጦሩ ከተቀመጠለት ወታደራዊ ግብ አንጻር ያሉትን ዝግጅቶች በዝርዝር ገምግሟል። በአሁኑ ወቅት መላው የጦሩ አባላት በአደረጃጀትና በትጥቅ ተሟልተው የሚሰጠውን የመጨረሻ ትዕዛዝ በተጠንቀቅ እየጠበቁ ይገኛሉ ሲሉ የኮሩ አመራሮች ገልጸዋል። ይህ የከፍተኛ አመራሮች ጥምር ስብሰባም እንዲሁም ክፍለ ጦሩ ወደ ሙሉ ወታደራዊ ዝግጁነት መሸጋገር በዕዙ ስር ላሉት ቀጣይ ስምሪቶች ትልቅ ስነ ልቦናዊና ስልታዊ ስኬት መሆኑም ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናው አገዛዝ የስልጣን ዕድሜውን ለማራዘም በየክልሉ እየዘረጋ ያለው የጥፋት መረብ በሲዳማና በኦሮሚያ አዋሳኝ አካባቢዎች ላይ ከባድ የብሔር ግጭት በመቀስቀስ የከፋ ሰብአዊ ቀውስ ማስከተሉን ቀጥሏል። አገዛዙ በሲዳማ ክልል ጭሬ ወረዳ የጀመረውን የማፈናቀል የክልል ማስፋፊያ ሴራ በአሁኑ ወቅት ወደ በንሳ ወረዳ በማሸጋገር በሁለቱ ወንድማማች ህዝቦች መካከል
የብሔር ግጭት በማቀጣጠል የዘመናት አብሮነትን እሴት ለመናድ እየሰራን መሆኑም ተሰምቷል። ከግንቦት 10 2018 ዓ.ም ጀምሮ በምስራቅ ሲዳማ ዞን ጭሬ ወረዳ ጉበ ሄማ ቀበሌ የተጀመረው ግጭት አገዛዙ የኦህዴድን ቡድን በመሳሪያነት ተጠቅሞ የሲዳማን አርሶ አደር ከቀየው ለማፈናቀል የሚተገብረው የመሬት ማስፋፊያ የፖለቲካ ሴራ ነው ተብሏል። አገዛዙ በአካባቢው ወደ ሰላም መመለሱን በውሸት ፕሮፓጋንዳ ቢገልጽም በበንሳ ወረዳ ሐማሾ ቦረና ቀበሌ የታጠቁ ኃይሎች ዳግም ጥቃት መክፈታቸው ሁኔታውን አሳሳቢ አድርጎታል። ይህ ተደጋጋሚ ግጭት በዜጎች ሕይወት ላይ ከፍተኛ ጉዳት እያደረሰ ነው። እስካሁን ባለው መረጃ የበርካታ ነዋሪዎች ሕይወት ሲያልፍ፣ በርካቶች ደግሞ በከባድ ሁኔታ ቆስለዋል። በተጨማሪም በርካታ መኖሪያ ቤቶች ተቃጥለዋል። የሲዳማ አርሶ አደሮች የለፉበት ሰብልም ወድሟል። ይህ ሁኔታ በ2018 ዓ.ም ሰኔ ወር ላይ በጭሬ፣ በአሮሬሳ፣ በሆኮና በሃራን ፈማ ወረዳዎች በተፈጠረው ግጭት በሺዎች የሚቆጠሩ ወገኖች ከተፈናቀሉበት አሳዛኝ ክስተት ጋር የሚመሳሰልና ለሕዝቡ ስጋት የሆነ የጥፋት ዑደት ነው። የብልጽግና አገዛዝ ሕዝብን ከሕዝብ በማጋጨት ክልል የማስፋፋትና የሕዝብን መብት የመርገጥ አባዜን ከያዘ ድፍን 8 ዓመታት ተቆጥረዋል። በአካባቢው የነበረውን የሰላም መስተጋብር እያናጋ ያለው ይኸው የጥፋት መረብ የሲዳማን አርሶ አደር በጉልበት ለመጠቅለል የሚደረግ የጥቅም መደላደል መሆኑም ግልጽ ነው። የሲዳማ ሕዝብ በታሪኩ በአብሮነት የሚታወቅ ቢሆንም አገዛዙ በዘር ግጭት ስም እያፈሰሰ ያለውን የሕዝብን ደም ቡድኑ በሕዝቡ ላይ የፈጠረውን የህልውና ስጋት የሚያሳይ ነው። ሕዝቡ ይህንን አደገኛ የብልጽግና ሴራ በመረዳት በጋራ በመቆም በአካባቢው ላይ የአገዛዙን የጥፋት እጅ መመከት እንዳለበትም ጥሪ ቀርቧል። አገዛዙ የሕዝብን ደህንነት በመጠበቅ ፈንታ ግጭትን እንደ መደበቂያ በመጠቀም ሕዝብን ለማጥፋት የብሔር ግጭቶችን እያቀጣጠለ መሆኑም በግልጽ ታይቷል። አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። የኤርትራ መንግስት ሚዲያዎች የሀገሪቱን የነጻነት በዓል አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰፊ እንኳን ደስ አላችሁ መልእክት እንደላኩላቸው ቢዘግቡም በዋይት ሀውስ ይፋዊ ድረገጽ ላይ ግን ይህንን የሚያረጋግጥ ምንም አይነት መረጃ አለመገኘቱ ትችትን አስነስቷል። ጉዳዩን አስመልክቶ ታዋቂው የፖለቲካ ተንታኝ ካሜሮን ሃድሰን በትዊተር ማለትም በኤክስ ገጹ ላይ ባሰፈረው ጽሑፍ የኤርትራ ሚዲያዎች ትራምፕ ሰፊ እንኳን ደስ አላችሁ መልእክት ልከዋል እያሉ ነው፣ ነገር ግን በዋይት ሀውስ ድረገጽ ላይ የዚህ መልእክት ምንም አይነት ሪከርድ የለም ብሏል። ይህ በጣም የሚያስገርም ነው ሲል የኤርትራን ሚዲያዎች ዘገባ አጣጥሎታል። ሃድሰን አክሎም በአሜሪካ የውጭ ጉዳይ መስሪያ ቤት ይፋዊ ድረገጽ ላይ መደበኛ የሆኑትን የማርኮ ሩቢዮ መልእክቶች ማግኘት ቢቻልም የኤርትራ ሚዲያዎች ያሉት አይነት ሰፊ የፕሬዝዳንቱ መልእክት ግን አለመኖሩን የውጭ ጉዳይ መስሪያ ቤቱን ሊንክ በማያያዝ አጋልጧል። ይህ በታዋቂው ተንታኝ የተጋለጠው የመረጃ መጣረስ የኤርትራ መንግስት ሚዲያዎች የሚያስተላልፉትን መረጃ ተአማኒነት በእጅጉ ጥያቄ ውስጥ ከቶታልም ተብሏል። አድማጭ ተመልካቾቻችን ለዛሬ ግንቦት 17 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የጎረቤት ሀገር መረጃዎቻችን እነዚህን መስሎ ነበረ። በአዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።